በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጋቢት 29 በዚች ቀን ለእመቤታችን ለቅድስት ድንግል ማርያም የከበረ መልአክ ገብርኤል የምሥራች የነገረበት ድኅነትን የተመላች ታላቅ በዓል ናት። በዚህም የከበረ ወንጌል ምስክር ሆኗል። እንዲህ ሲል ኤልሳቤጥ ከጸነሰች በኋላ በስድስተኛው ወር መልአኩ ገብርኤል የገሊላ ክፍል የሆነች ናዝሬት ወደምትባል አገር ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነው። መልአኩም ወደ እርሷ ገብቶ ደስተኛ የሆንሽ ደስ ይበልሽ፣ የጸጋን የተመላሽ ሆይ እግዚአብሔር ከአንቺ ጋራ ነው፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ አላት። እርሷም አይታ ከንግግሩ የተነሳ ደንግጣ እንዴት እንዲህ ያለህ ሰላምታ ይቀበሏል ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ነው፣ የልዑል እግዚአብሔር ልጅም ይባላል። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ለያዕቆብ ወገንም ለዘላለሙ ነግሶ ይኖራል፣ ለመንግሥቱም ፍጻሜ የለውም። ማርያምም መልአኩን ወንድ ሳላውቅ ይህ እንደምን ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ መጥቶ ያድርብሻል፣ የልዑል ኃይልም ያጸናሻል። ከአንቺ የሚወለደው ከሦስቱ አካል አንዱ የልዑል እግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥም እርሷ ደግሞ በእርጅናዋ ጸንሳለች፣ ወንድ ልጅም አገኘች። ስለ እርሷም መካን ትባል ለነበረችው ይህ ስድስተኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የእግዚአብሔር አገልጋይ እንደ ቃልህ ይሁንልኝ አለችው። ያን ጊዜም ድንግል ስትሆን ረቂቅ ጽንስን ተቀበለች። የእግዚአብሔር አካላዊ ቃል ወልድ ዋሕድ ለኩነተ ሥጋ ወርዷልና። ይህም አንድ ባሕርይ አንድ ሕልውና ሲሆን ከሦስቱ አካላት አንዱ ነው። ከዓለም መፈጠር አስቀድሞ የነበረ በማይመረመር ድንቅ በሆነ ተዋህዶ እንዴትም እንደሆነ በማይታወቅ በቅድስት ድንግል ማርያም ማኅፀን አደረ፣ ጽንስ ሆኖ ኖረ። በዚያን ጊዜም የኋላ ኋላ መለየት ከቶ የሌለውን ፍጹም ሰውነት ነስቶ ተዋሃደ። መለኮቱ ከትስብእቱ ጋር ያለመለያየት አንድ ሆኗልና። ይህችም ዕለት የበዓላት ሁሉ በኩር ናት፣ በእርሷም የዓለም ድኅነት ተጀምሯልና። ለጌታችን ኢየሱስ ክርስቶስም ከቸር አባቱና ይቅር ባይ ከሆነ ከመንፈስ ቅዱስ ጋር ክብር ምስጋና ለዘላለሙ ይሁን አሜን። በዚህችም ዕለት ደግሞ በመድኃኒታችን በከበረችና ልዩ በሆነች ትንሣኤው የዓለም ድኅነት ሆነ። በረቀቀ ጥበቡ 33 ዓመት ያህል በምድር ላይ ሥራውን ሰርቶ በፈጸመ ጊዜ በፈቃዱ ሕማማተ መስቀልን ተቀብሎ ሙቶ ከተቀበረ በኋላ በሦስተኛው በዚች ቀን በ29 ከሙታን ተለይቶ ተነስቷልና። በዚች ቀን አስቀድሞ ደጅ ለሚጠኑት በዓለም ላሉ ሰዎች ሰው በመሆኑ ድኅነታቸውን አበሰራቸው። እንዲሁም ደግሞ በዚች ዕለት ከሲኦል በመዳን ሙታንና ሕያዋንን ደስ አላቸው። በዚህም በጌታችንና በመድኃኒታችን ኢየሱስ ክርስቶስ በሥጋ መነሳት መነሳታቸውን አረጋገጡ። የከበረ ጳውሎስ በመነሳቱ ክርስቶስ የሙታን በኩር ሆነ እንዳለ እርሱ ለሙታን በኩራቸው ነውና፣ ለእርሱም ክብር ምስጋና ለዘላለሙ ይሁን አሜን። በዚችም ቀን የከበረ ሐዋርያ ጳውሎስ እልዋሪቆን ከምትባል ሀገር ደርሶ አስተማረ። ይህችም የምድር ዳርቻ ናት። ራሱ ቅዱስ ጳውሎስ እንዲህ አለ፣ ከዚያም በእግዚአብሔር መልአክ ትእዛዝ ወደዚያች ሀገር ሄድኩ። ሀገሪቱም እንደ ሮሜ አምሳል ታላቅ የሆነች እጅግ ውብ ናት፣ ፍሬዋም የበዛ ነው። በውስጡ የሚታለፍበት ስሙ ገርጋ የሚባል ባህር ግን አግድመቱ 300 ምዕራፍ ነው። መጋቢት 27 ቀንም በመጀመሪያ ከዚያ ከባህሩ ዳርቻ ደረስኩ። ለሀገሩም ሰዎች በዓላቸው ነበረ። የጽጌረዳ አክሊልም እየታቱ በጣዖቶቻቸው ራስ ላይ ያኖራሉ። ከስንዴያቸውም አዲስ እሸትን ለጣዖቶቻቸው ያቀርባሉ። የአገር ጠባቂ የሚሉትም በጠልሰም የተቀረጸ ስዕል በአገሩ ቅጽር ላይ ተደርጓል። ወደዚያች ሀገር የሚመጣ እንግዳ ሰው ሲያይ በላዩ ያደረ ርኩስ መንፈስ በታላቅ ድምፅ ይጮኻል። የአገር ሰዎችም የዚያን ጠልሰም ጩኸቱን በሚሰሙ ጊዜ ወደ አገራቸው የመጣውን እንግዳ ወጥተው ይገድሉታል። ሕጋቸው እንዲሁ ነውና ወደ አገራቸው ይገባ ዘንድ ማንንም አይተዉም አያሰናብቱም። እኔም ወደዚያች ሀገር ደርሼ ወደ ባህሩ በቀረብሁ ጊዜ ያ ጠልሰም እነሆ እንግዳ ወደ እናንተ ደረሰ ብሎ በአገራቸው ቋንቋ ጮኸ። የአገር ሰዎችም ድምፁን ሰምተው ከንጉሣቸው ጋር ብዙ ሰራዊት መጡ። በዚያን ጊዜ ስለ በዓላቸው ተሰብስበው ነበርና
ፈለጉኝ። እኔ ግን ባየኋቸው ጊዜ ሸሽቼ የቀበሮችና የአሽኮኮች መሸሻ ወደሆነ ዋሻ ገባሁ። ከዚያም ገብቼ በረሃብና በጥም ስለተሰቃየሁ አለቀስኩ። በዚያን ቀን የፀሐይ ትኩሳት ከመጽናቱ የተነሳ ሐሩር ሆኖ ነበርና በዚያም እስከ ሌሊት ቆይቼ ከዚያ ወጥቼ ከባሕሩ ውሃ ጠጣሁ። ቆሜም ወደ ጌታዬ ኢየሱስ ክርስቶስም ጸለይሁ። ንጋትም በሆነ ጊዜ ከዚያ ዋሻ ወጥቼ ወደ አገር ለመግባት ፈለጉ። ያ ጠልሰም አሁንም መምጣቴን እየገለጠ ሁለተኛ እንደ ታላቅ ነጎድጓድ ጮኸ። ለባሕሩም ልማድ አለው። ጠልሰሙ በሚጮህ ጊዜ ይታወካል፣ ማዕበሉም ይነሳል። ያን ጊዜም የአገር ሰዎች ሊገድሉኝ መጡ። ከሩቅ ባየኋቸውም ጊዜ ፈራሁ። እንደ ቀድሞውም በዚያ ዋሻ ደግሜ የተሸሸጉ ጌታ ክርስቶስንም እለምነው ዘንድ ጀመርኩ። በአባት ጴጥሮስም ጸሎት ተማጸንኩ። በወንድሞቼ በሐዋርያትም ጸሎት ይልቁንም ንጽሕት ድንግል በሆነች በብርሃን እናት በእመቤታችን በቅድስት ድንግል ማርያም በአማላጅነቷ ተማጸንኩ። በሌሊቱ ርዝመት ሁሉ ስጸልይ አደርኩ። በነጋም ጊዜ ወደ ባሕሩ ዳር ወጣሁ። ያም ጠልሰሙ እንደ ልማዱ ጮኸ። ተራራዎችም እስኪናወጹ ጩኸቱን አበዛ። የባሕሩም ማዕበል ታወከ፣ ውሃውም እንደ ደም ሆነ። የአገሩም ሰዎች ከሰራዊቶቻቸው ጋር እንደ ቀድሞው ወጡ። ባሕሩም መርከቦችን ተመላ። እኔም ልሰወር ሮጥኩ። በዚያን ጊዜም የብርሃን እናት እመቤታችን ድንግል ማርያምን በባሕሩ ላይ ቆማ አየኋት። ጳውሎስ ሆይ ወዴት ትሸሻለህ? አምላክ ክርስቶስ እንዲህ እንድትሸሽ አዘዝህን? እርሱ ራሱ ሥጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁን ግን መግደል አይችሉምና ያለ አይደለምን? አንተም በቦታ ጸንተህ ቁም፣ እኔም ከአንተ ጋር አለሁ፣ እጄንም ከአንተ አላርቅም። በርታ ጠንክርም። የዚችን አገር ሰዎች ሁሉንም በዚህ የባሕር ውሃ እንደምታጠምቃቸው እወቅ። በእጅህም አምነው ሙታን በሚነሱባት ዕለት ዕድላቸው ከአንተ ጋር ይሆናል። ባሕሩም ቃልህን ሰምቶ ይታዘዝልሃል አለችኝ። ምሕረትንና ርኅራኄን የተመላች እመቤቴ የብርሃን እናት ድንግል ማርያም ይህን ስትናገረኝ እነሆ በእጃቸው የጦር መሳሪያ የያዙ ኃይለኞች ሰዎችን የተመሉ መርከቦችን በቅርብ አየኋቸው። እጅግም ፈራሁ። እመቤቴ ማርያምም ተሰወረችኝ። ነገር ግን ከደመና ውስጥ ጳውሎስ ሆይ ሰዎችን አጥምቅ፣ ማጥመቅንም አታቋርጥ የሚለኝን ቃል እሰማ ነበረ። እኔም በታላቅ ቃል ፈጣሪ ሆይ ይህን የባሕር ውሃ ለሊህ ለተጣሉ በጎች ሰይጣንም ለማረካቸው ጥምቀትን አድርገው። ጌታ ኢየሱስ ክርስቶስ ሆይ በዚህ ባሕር ጥምቀት ሊህን ሰዎች በሦስትነት ስሞች የልጅነትን ክብር የሚቀበሉ አድርጋቸው በማለት አሰምቼ የተናገርኩ። እንዲህም ይህን እያልኩ ከባሕሩ ውሃ ዘግኜ ሰዎች ባሉባቸው መርከቦች በላያቸው ረጨሁት። የሰዎቹም ቁጥራቸው 150,000 ነው። እኔ ወዳለሁበት የባሕር ዳር በደረሱ ጊዜ ከመርከባቸው ወጥተው ፈለጉኝ። እኔም እመቤቴ የብርሃን እናት እንዳዘዘችኝ በፊታቸው ቆምኩ። በረድኤቷ ተማምኛለሁና አልፈራውም። ባዩኝም ጊዜ ሁሉም በፊቴ ሰገዱ። በአንድ ቃልም ቅዱስ ጳውሎስ ሆይ ፍቅር፣ አንድነት ለአንተ ይሁን። ወደ አንተ ከመድረሳችን በፊት በመርከቦች ውስጥ እያለን እኛ ያየነውን አየህን አሉኝ። እኔም አዲስ የተወለዳችሁ ልጆች ሆይ ምን አያችሁ አልኋቸው። የሰማይ ደጆች ተከፍተው የቀኝ እጅ እንደ እሳት ነበልባል ተዘርግታ አየን። ደግሞ የፊቷ ብርሃን ከፀሐይ 7 እጅ የሚያበራ ሴት አየን። እርሷም ከደመና በታች የምትረጨውን ውሃ ተቀብላ በላያችን ትረጨዋለች፣ ትስመናለች፣ ታቅፈናለችም፣ በራሶቻችንም ላይ የብርሃን አክሊሎችን ታደርጋለች አሉኝ። ይህንንም በሰማው ጊዜ ፈጽሞ ደስ አለኝ። በስሙ በምንሰራው ሥራ ሁሉ እግዚአብሔር ከእኛ ጋር እንዳለ ተረዳው። ከዚህም በኋላ ሌሎች መርከቦች መጡ። ኃይለኞች ሰዎችን ከጦር መሳሪያ ጋር የተመሉ ናቸው። እንዲህም እያሉ ዛቱብኝ። አንተ ሥራየኛ ጥበበኞች ህርምስና በለኒዮስ ታምራት የሚያደርጉባቸው የጠልሰም መጻሕፍቶች ከእኛ ጋር እንዳሉ እወቅ በማለት እኔም ቸር ፈጣሪ ሆይ የቀደሙትን በጎች ይቅር እንዳልካቸውና በውስጣቸው ኃይልህን እንደገለጥክ ለእነዚህም እንዲሁ ኃይልህን ግለጥ፣ ይቅርም በላቸው አልኩ። ከዚያም በኋላ ከባሕሩ ውሃ ዘግኜ በላያቸው ረጨው። ይህ ውሃ በአብ በወልድ በመንፈስ ቅዱስም ጥምቀትን ይሁናችሁ አልኩ። ወዲያውኑ መርከቦች ከባሕሩ ዳር ደረሱ። ሁሉም ሰዎች ከመርከብ ወጥተው በፊት የሰገዱ። የቸር አምላክ ሐዋርያው ቅዱስ ጳውሎስ ሆይ እናመሰግንሃለን አሉኝ። ይህንንም ድንቅ ተአምር ከቀደሙት ባልንጀሮቻቸው ጋር ተነጋገሩ። ዜናዬም በዚያች አገር ንጉሥ ዘንድ ተሰማ። እርሱም ከሰራዊቱ ጋር ተነሳ። በመርከቦችም ተጭነው ወደ እኔ መጡ። እኔም ዓይኖቼን ወደ ሰማይ አቅንቼ የፈጣሪን ስም ጠራሁ። ባሕሯንም በመስቀል ምልክት አማተብኩባት። እንዲህም አልኋት፣
አንቺ ባህር በእግዚአብሔር ልጅ በጌታዬ ኢየሱስ ክርስቶስ ስም ተከፈይ ዘንድ አዝሻለሁ። ምድሩ የሚገለጥ፣ መርከቦችም በየብስ ውስጥ ይቁሙ። ነገሬንም ሳልጨርስ ባህሯ ተከፈለች፣ በውስጧም 13 ጎዳናዎች ተገለጡ። መርከቦችም ውሃ በሌለው ምድር ላይ ቆሙ። ይህንንም አይተው ሰይፎቻቸውን መዘዙ፣ እንጨቶችም ሆነው አገኟቸው። እኔም ከባህሩ ውሃ ዘግኜ በስመ አብ ወወልድ ወመንፈስ ቅዱስ እያልኩ በላያቸው ረጨው። በዚያን ጊዜ እሊያ መርከቦች ነፋስ ተሸክሟቸው ያለ ውሃ ከምድር ከፍ ከፍ ብለው ተጓዙ። ሰዎችም ከውስጣቸው ወጥተው ወደ እኔ መጥተው ሰገዱ። ከእርሳቸው የቀደሙ ሰዎች ሰላምታ እንዳቀረቡልኝ ንጉሥም ከሀገር ሰዎች ሁሉ ጋር በፊቴ ሰገደ። ከዚያም በኋላ ከእርሳቸው ጋር ወሰዱኝ። ወደ ከተማውም በደረቅ ያለ መርከብ ገባን። በምኩራባቸውም ውስጥ በጽጌረዳ አክሊል ጣዖቶቻቸው ተከልለው የስንዴን እሸትም እንደ መሥዋዕት ሆኖ ተጥሎ አየሁ። ይህንንም አይቼ እጅግ አዘንኩ። የአገር ሰዎችም ክቡር መምህር ሆይ በዚህች ዕለት ለአማልክት በዓል የምናደርግበት እንደነበረ እወቅ። አሁን አንተ ለማን ታዘናለህ? ለአብ እናድርገውን? ወይም በወልድ ስም ወይም በመንፈስ ቅዱስ ስም በስማቸው ያጠመከን ስለሆነ አሉኝ። እኔም እግዚአብሔርን ያመልኩት ዘንድ የሚገባቸውን ሃይማኖትን አስተማርኳቸው። መጻሕፍትንም በእጅ የጻፍሁላቸው በአማላጅነቷ ከርኩስ ሰይጣን ተገዥነት ስለዳኑ ያንን በዓል የብርሃን እናት በሆነች በእመቤታችን በድንግል ማርያም ስም እንዲያደርጉ ታዘዝኳቸው። ዕለቱም የእግዚአብሔርን ልጅ እንደምትጸንሰውና በሥጋ እንደምትወልደው የመላእክት አለቃ ቅዱስ ገብርኤል ያበሰረበት ስለሆነ እኔም አምላካዊ ትምህርትን አስተማርኳቸው። በቀናች ሃይማኖትም እንዲጸኑ አደረግኳቸው። ውሃው በተከፈለበትም ላይ በእመቤታችን በድንግል ማርያም ስም ታላቅ ቤተ ክርስቲያን እንዲሰሩ አዘዝኳቸው። በክብረ ባለቤት በጌታችን ኢየሱስ ክርስቶስ ስም ድንቆች የሆኑ ብዙ ታምራቶችንም አደረግኩላቸው። ከዚያም በኋላ ከእነርሱ ዘንድ ወጥቼ መጣሁ። ለእግዚአብሔር ምስጋና ይሁን። የአባታችን የሐዋርያ ጳውሎስ በረከቱን በላያችን ይደር ለዘላለሙ አሜን።